የአብርሽ ሆን ብሎ እያስመሰላ ህዝቡን ደግሞ ቤተሰቡን እርስ በራሱ እንዲጋጭና እንዲጋደል እየፈለገ ነው። ይሄም ማለት ደግሞ ብዙዎቻችን በመጀመሪያም አይ አብርሽ እኮ አውቆ ነው ሩታ ምንም ነገር አላደረገችውም እያላችሁ ነበር። እኛ ደግሞ አንዳንዶቻችን ማለት በሚቻል ልክ አይ እንግዲህስ በዚህ ልክ የፈለገም ቢሆን የፈለገ የሆነ ነገር ከሊሆነ በዚህ ልክ ድንግዝግዝና ድርቅ ብሎ አይቀርም ነበር የሆነ ነገር ቢሆን ነው። ይሄም ማለት ደግሞ ከዚህ በፊት እንደዛ አይነት ነገር ስለላየነበትና ይሄ ነገር የመጀመሪያና ጅማሬ እየተፈጠረ ስለሆነ አይ እንግዲህስ ከዛን በፊት ደግሞ ሁለት ሀብል አድርጎ ስለመናቅና ስለመናየው አሁን ለታ ደግሞ ይሄንን ሁለት ሀብል አድርጎ ሲመጣ እዚህ ጋር ያኔ ህዝቡን ግራ አጋብቶት ነበር። ይሄም ማለት ብዙዎቻችን እንዴ በዚህ ልክ እንዴት ተቀየረ በአንድ ቀንና እንዲሁም ደግሞ በአንድ ማታ ብቻ እንዴት በዚህ ልክ ሊቀየር ይችላል? የሆነ ነገር አለ ብለናል። ያልነው ነገር አላና አንልም። ነገር ግን ደግሞ አሁን እየተካሄደው ያለው ነገርና እያየነው ያለን ነገር ሆን ብሎ ህዝቡን ወይም ደግሞ ቤተሰቡንም ጭምር እንዲጋጭና እንዲገዳደል እያደረገ ነው እየመሰለኝ ያለው አሁን ለታ ማለት ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና እንዲሁም ደግሞ በማየት ሀሳብ አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቼላችኋለሁኝ። ሲመጣ ያው እንደ ልማዳችን አብርሽንና እንዲሁም ደግሞ የተፈጠረውን ነገር ይዤላችሁ መጥቻለሁኝ። ብዙዎቻችን አይ ይሄ ነገር አብርሽ አውቆ አይደለም በዚህ ልክ ደግሞ ድርቅ ብሎ እንደዛ ድንግዝግዝ ብሎ አይቆምም አይቀርም ነበር ስንል ቆይተን ነበር። ይሄም ደግሞ ትላንት በተካሄደው ነገርና ትላንት ባወራው ንግግሩ በአንዳንድ ንግግሩ እየተረዳ ነውና እያየነበት ያለው ነገር ሆን ብሎ እያስመሰለና እንዲሁም ደግሞ ሩታንም ህዝብ ፊት መጥፎ ለማስባል ሲቀጥል ደግሞ ቤተሰቡም ይሁን እንዲጋደል ሲቀጥል ደግሞ ህዝብንም ተመልካችንም ግራ ለማጋባት አንድ ብሎ ሆን ብሎ ያደረገው ሲስተም እየመሰለኝ ነው እኔ በበኩሌ ማለት ነው። ይሄም ማለት ምን እያላ ነበር? መቼስ አንድ ሰው የሆነ ነገር ከሆነ ትንሽ ቢናገርም ቢያወራም የሆነ ሰት እንትን ይኖረዋል ማለት ነው። አሁን ትላንት ምን እያላ ነበር? እንግዲህስ አሁን እዚህ ለሶስት ቀን እንቀመጣለን ብለን ተነጋግረን ነው የመጣ ነው ስንመጣ ስለዚህ እዚህ ጋር ለሶስት ቀን ተቀመጥ እህትህ ጋር ማለት ያንተ እህትህ ቤት ማለት ያንተ ቤት ነው። ስለዚህ እዚህ ጋር ትቀመጣለህ እያለው ነበር እንትና ማለት ነው። ማን ነው? ዳኒ ማለት ነው። እንደዛ ሲለው እሱ የአብርሽ መልስ ምን ነበር? እኔ ለምንድን ነው እህቴ ጋር የሚቀመጠው ቤት እያለኝና እንዲሁም ደግሞ ሚስት እያለኝ ሲቀጥል ደግሞ እዚህ ራሱ መምጣት አልፈለኩም ነበር ያኒ በግድ እያመጣኝ ነው እንጂ እሺ ይቀመጣለሁኝም አላልኩኝም። መቼ እሺ ይቀመጣለሁኝ አልኩኝ አላልኩኝም። ስለዚህ በቃ አሁን እኔ ቤት አለኝ ልጅ አለኝ የሚወዳት ሚስት አለችኝ። ስለዚህ ለምንድን ነው የሰው ቤት ማድረው? የሰው ቤት ደግሞ 3 ቀን ድረስ የሚቀመጥበት አንዳች ምክንያት የለችም። ስለዚህ እኔ ቤቴን ነው መሄድ የሚፈልገው እንዲሁም ደግሞ ቤት እሄዳለሁ እያላ ነበር። ከዛን ሰዓት ደግሞ ብዙዬንና እንዲሁም ሩታን አይታችሁታል ብዬ አስባለሁኝ እንዴት እንደሚያወሩ እንደነበረ። ይሄም ማለት ይሄንን እነሱንም በዛ ልክ እንዲሆኑ እህትም በዛ ልክ ሚስትም ደግሞ በዚህ ልክ እንዲነጋገሩ ወይም ደግሞ የሆነ ነገር እንዲሉ የሚያደርገው አንደኛው ዋነኛው መሰረት አብርሽ ነው። እዚህ ጋር ሄርሜላም ተናግራለች። ስትናገር ከሄርሜላና ከኤፍሬም የተነጋገሩት ነገር ያኔ አይታችሁታል ብዬ አስባለሁኝ። ኤፍሬም ይሄ አብርሽ አይደለም የመጀመሪያው አብርሽ አይደለም። እስከ ዛሬ ድረስ ደግሞ በአንታ ወይም ደግሞ በሩታ አይደለም የሚመራ የነበረው። አሁን ለታ ግን እያየ ነው በአንታና በሩታ ሲመራ ነው ያየ ነው ያለ ነው። ስለዚህ እባክህን ይሄንን ነገር ባታደርገውና እንዲሁም ደግሞ ይሄ ነገር እንደዛ ልክ ነው ትክክል ነው ባትል ደስ ይለኛል እያለችው ነበር። ልክ ሊሆነው ደግሞ ትክክል ሊሆነው ደግሞ የት ቦታ ነው? መጀመሪያ አንቺን ለአንቺ እንደማይሆን ነግሬሽ ነበርኩ። ሲቀጥል ደግሞ እሱ ራሱ ነግሮሻል። ይሄ ነገር ደግሞ በሰው ህይወት ጣልቃ መግባት ልክ አይደለሽም፣ ተገቢ አይደለም፣ አግባብ አይደለም። እንደ ኢቴ በማያት ይሄን ነገር ታይ ብዬሻለሁኝ። መጀመሪያ ተናግሬያለሁኝ። አሁን ደግሞ አልፈልገሽ ብሎሻል። ይሄንን ያክል ደግሞ እንዲው ምንድነው ለምን ይጠላኛል ማለት ምን የሚሉት ነገር ነው? ሰው ያኒ ከቀልቡ ተሆነ አሁን ለታ ነው ጅምርት ነበር ከቀልቡ ያልሆነው አሁን ለታ ነው ከቀልቡ የሆነው ሲላት እሷም ደግሞ ሄርሜላ እንዴ አሁን ለታ ቀልቡ ካላ ለምን አንተ መኪና እያነዳህ መኪና እያሽከረከርክ
እሱ ደግሞ ቁጭ ብሎ የሚሄደው እስከ እኔ ካየሁት እስከ ዛሬ ድረስ እሱ ራሱ መኪናውን ይዞ የሚሄድና የሚንቀሳቀስ ሰው ነበር። አሁን ለታ ደግሞ ምን ተገኝቶ ነው እንዴት ሆኖ ነው ደግሞ አንተ እየነዳህ እሱ ደግሞ ቁጭ ብሎ የሚሄደው ነገር? አሁን የመጀመሪያ ጊዜ ስለማያችሁ ይሄ ነገር ራሱ ጥያቄ ሆኖብኛል እያለችው ነበር። አዎ መኪናው ይሄው እኔ መንዳቴ ምንም አይነት እንትን የሚያደርገው ነገር የለም። ከዚህም በፊት ደግሞ አዎ በሆነ አጋጣሚ ተነሳስቼ እኔ እንትን የሚልበት ሰዓት አለ እያለ ነበር። በዛን ሰዓት እህትና ወንድም ሊተያያዙ ትንሽ ነው የቀራችሁ። እህትና ወንድም ማንናማ ኤፍሬምና እንዲሁም ደግሞ ብዙዬ ይሄ እንዳልከው አዎ በአጋጣሚ ሊሆን ይችላል። እንደዛ ደግሞ ሆን ብላ እሱ ቤት ቁጭ ብላ እሱን ስታወጣና ስታገባ አይቼ አላቅም። ስለዚህ የዛኔ ሆን ብሎ ስለሊሆና በሆነ አጋጣሚ ነበር። ይሄ ነገር ደግሞ ሆን ብሎ ስለሆነ አንተ እዛ ጋር ቁጭ ብላ የሚፈልገው ቦታ ወይም ደግሞ የሚፈልጉት ቦታ ይዘህ የምትሄደው አንተ ነህ እያለው ነገሩ እንዴት ነው? ምን እየተካሄደ ነው? እንዴት ነው? እኔ ግራ ገባኝ። እናንተ እንዚህ ጋር ሙሉ ህዝብ ማለት ባይቻልም የተወሰኑ ህዝቦች ከሩታንና ማለት አብዛኛው ማለት በሚቻል ልክ ከሩታና ከአብርሽ አንድ መሆን ይፈልጋሉ። በዚህ ልክ ደግሞ አረ እናንተ የምሬንን የሚያስጠላ ደረጃ ደረሰሳ ነገሩ ማለት ነው። ይሄ ነገር ልክ ነው፣ ተገቢ ነው፣ አግባብ ነው ብዬ ባላስበው ጭቺ ልጅ መጣች። እሺ ይሄ ነገር ልክ ነው ተገቢ ነው ብዬ አላስብም። እንዲሁም ደግሞ አብርሽ ህዝቡንም ይሁን ቤተሰቡንም ጭራሽ እንዲያጋድል ነው እንደ ፍላጎቱ። እኔ ግራ ገባኝ ምሬኔ ነው። ምክንያቱም እዚህ ጋር ከሩታ ቢሆን ልጇ እናት ናት። ምንም ማንንም የሚደንቀውና ማንንም የሚገርመው ነገር የለም። ተግባባን አይደል? ከሄርሜላም ቢሆን ደግሞ ከዛን በፊት ሩታ የኔና የሱ ነገር አብቅተዋል፣ ስለዚህ አንድ መሆን አንችልም ብላ ስለተናገረች ከሄርሜላም ቢሆን ማንንም የሚደንቀውና የሚገርመው ነገር የለም። ጣይብ ይሄ ማስመሰልና ይሄ ነገር ምንድነው? ግራ ገባኝ። እናንተም ግራ ገብታችኋል እንዴ ወይስ እኔ ብቻዬ ነኝ? የምሬኔ ነው። አረ አሁን የሚያስጠላ ደረጃ ደረሰ። አሁን አስለን ማያቱ ራሱ እያስጠላን ነው ያለው ማለት ነው። ምንድነው? አብርሽ ደግሞ እያስመሰላ ከሆነ የምሬኔ ነው በጣም ነው የሚያስጠላው እንዴ። እዚህ ጋር እዚህ የሚጨነቁት ሁላ ለሱ ብሎ ነው አይደል? ማለት እህቱም ወንድሙ ማለት ነው። ሄርሜላን ካሊ ወልህ አበሎት ግን እዚህ ጋር እህቱና ወንድሙ እየተጨነቁት ያሉት ሁኔታው ተቀይሮባቸው ግራ ገብቷቸው እንዲሁም ደግሞ ይሄ ነገር ምንድነው እየሆነው ያለው ነገርስ እንዴት ነው? እኛ ወንድማችን በዚህ መንገድ አይደለም የሚናቀው። ይሄ ወንድማችን ሌላ ወንድም እየሆነብን ነው። በዚህ ልክ ደግሞ በእናንተ እንቅስቃሴ የሚንቀሳቀሰው ለምንድን ነው? ይሄ አንደኛው የቤተሰብ ጥያቄ ስለሆነ ጠየቁት። ከዛም በኋላ ያለውን ነገርና እንዲሁም ደግሞ እየተካሄደው ያለው ነገር ምንድነው? ኢፍሬምም ቢሆን እያስመሰለ ነው ወይስ እውነት አብርሽ ምንም እንደሊሆነ አውቆ ለዛ ብሎ ነው በዚህ ልክ ጥንካሬ የሚናገረው? ሩታ ብታወራ ለምን አወራች አንናትም። ከዚህም በፊት ተናግሬያችኋለሁ። የሆነ ነገር ብትል ለምን አለች ማለት አንችልም። ለምን? ምክንያቱም የመጀመሪያው ባሏ ነው፣ ሲቀጥል ልጇ አባት ነው። ከሩታም ጋር ቢሆን እንዳልኳቸው ማንም የሚገረምና የሚደነቅ የለም እንዴ። መጀመሪያም የልጇ አባት ነው፣ የልጇ እናት ናት። ሄርሜላን ዝምን ቢላት ማንንም የሚገረምና የሚደነቅ የለም። እዚህ ጋር ማስመሰል ይገባል ወይም ደግሞ ተገቢ ነው ብዬ አላስብም። ለምን በዚህ ልክ በህዝብ መጫወት ለምን አስፈለጋ? በጣም የሚያስጠላ ነው። ለማንኛውም እናንተ ነው የምታውቁት። እኔ ግን ከትላንት ጀምሮ ያየሁት ነገር አብርሽ ሆን ብሎ እያስመሰለ ነው እያልኩኝ ነው ያለሁት። እናንተ ነው የምታውቁት። እስቲ የሚመጣው እናያለን። ማያቱ ስላስጠላን በሌላም ልንመጣ እንችላለን፣ በዚህም ልንመጣ እንችላለን። አመሰግናለሁ ሁላችሁንም ማለት ነው።